ሰላም ቤተሰብ፣ ዛሬ በስደት ላይ ላላችሁ እህትና ወንድሞቼ አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። ቤተሰብ ቁጥራችንን እንዳያችሁት ከሆነ 54600 ገብቷል። አሁንም ቢሆን ሰብስክራይብ እያደረጋችሁ እኔ እህታችሁ 55000 እንድገባ አግዙኝ። በጣም ነው የምወዳችሁ። ሌላው ነገር የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን በመጫን የዛሬውን ፊልም ጀምሩት። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ኤርፖርት ውስጥ ነጂብ የሚባል ሰው ያስተዋውቀናል። ረጅም ጊዜ ጓደኛው ከሐኪም ጋር አብሮ ነው ያሉት። ጊዜያቸውን ቼክ ካስደረጉ በኋላ ኤርፖርት ውስጥ ቁጭ ብለው ስፖንሰራቸውን እየጠበቁት ነበር። እዚህ መሀል አንድ ሰው ይመጣና ስፖንሰራችሁ ነኝ ይላቸዋል። መጀመሪያ ስፖንሰራችሁ ነው ተብሎ በተሰጣቸው ስልክ ደውለው ሰውየውን ለማግኘት ቢሞክሩም ሰውየውን አላገኙትም። በዚህም ምክንያት ምንም አማራጭ ስለሌላቸው ከዚህ ሰው ጋር ለመሄድ ይወስናሉ። ይህም ስፖንሰራችሁ ነኝ ብሎ የመጣው ሰውዬ አረብኛ ነው የሚናገረው። እናም ስማችሁ ማን ነው ብሎ ይጠይቃቸዋል። እነሱ ደግሞ ህንድኛ ብቻ ስለሚናገሩ እነሱ የሚያወሩትና እሱ የሚናገረው ነገር ምንም ሊግባቡ አልቻሉም። ስፖርታቸውን ተቀብሎ ቪዛቸውን ቼክ ካደረገው በኋላ በሉ መኪና ውስጥ ግቡ እንሂድ ይላቸዋል በምልክት። ጂብ ውሃ በጣም ጠምቶት ስለነበረ ውሃ መጠጣት ፈልጋለሁ ይለዋል። ቋንቋ ለመግባባት አሁንም ሳይግባቡ ዝም ብሎ መኪናው ላይ ወጣ። ሰውየው ለምን እንደዚህ ትሪት እንደሚያደርጋቸው እነሱም አልገባቸውም። እነሱ ግን አንድ የሚያውቁት ነገር ትልቅ ፋብሪካ ውስጥ ወስዶ ያስቀጥረናል ብለው እየጠበቁ ነው። መኪናው ውስጥ እንዲገቡ እንኳን አልፈቀደላቸውም። ከኋላ እቃ መጫኛው ላይ ነው ቁጭ በሉ ያላቸው። ይህ አጋጣሚ ውቢቷን ሳውዲ አረቢያ በደንብ እንዲያዩ ምክንያት ሆናቸዋል። ህንድ ውስጥ ትንሽዬ ገጠር ውስጥ ስለኖሩ እንደዚህ የሚያምር ነገር አይተው አያውቁም። ሁለቱም በጣም ነበር ሁሉም ነገር አዲስ የሆነባቸው። እነ ነጂብ ወደ ሳውዲ አረቢያ ከገቡ በኋላ ቤተሰቦቻቸው ደውለው ሰላም ገብተናል አላሉም። በዚህም ምክንያት ቤተሰብ ጋር እንደውል ብለው አሁንም ይህ ስፖንሰራቸውን ጠየቁት። እንደተለመደው አሁንም ቢሆን ይህ ሰው ያልተረዳቸውም። በስተመጨረሻ ወደ አንድ በረሃማ ቦታ ይደርሳሉ። እዛም አብዱላህ የሚባል ሰው ያገኝና ሐኪምን ከመኪናው ውረድ ይለዋል። ሐኪም እኔና ጓደኛዬ ወደዚህ የመጣ ነው አንድ አይነት ድርጅት ውስጥ ለመቀጠር ነው ቢል እየሰማው ሰው አልነበረውም። በግድም እየደበደቡም ቢሆን ሐኪምን ወደ አንድ ቦታ ያስገቡታል። ቀጥሎ ደግሞ ነጂብን ይዞት ወደ ሌላ ቦታ ሄደ። ነጂብን ደግሞ ጃፋር ለተባለ ሰው ሰጠው። ነጂብም ወደ ውስጥ ከገባ በኋላ ጃፋር ለተባለ ሰው የሚሰራ በጣም ያረጀና የተጎሳቆለ ምስኪን ሽማግሌ ይተዋወቃል። ይህም ሰው ኢብራሂም ይባላል። አጋጣሚ ሆኖ ይህ ሰው ህንዳዊ ነው። ይህም ኢብራሂም የተባለ ሰው ነጂብን እዚህ ምን ታረጋለህ ብሎ ይጠይቀዋል። ነጂብም ለአንድ ለትልቅ ድርጅት ለመስራት ነው ወደዚህ ሀገር የመጣሁት ይላል። ኢብራሂም አንተም ብቻ አይደለም ሁላችንንም እንደዛ እያሉ ነው የሚያታልሉን አለው። እዛም ወደ ውሃው እየጠቆመ ውሃ የምትፈልግ ከሆነ እዛ ካለልህ ሂድና ውሃ ጠጣ አለው። ጂብም ውሃውን ከጠጣ በኋላ በጣም ደክሞት ስለነበር የት ነው ምንተኛው ብሎ ኢብራሂምን ይጠይቀዋል። ኢብራሂምም ምን አስጨነቀ ሜዳው ሰፊ ነው አንዱ ጥግ መተኛት ትችላለህ ይለዋል። ለኢብራሂም ዋና አለቃ ጃፋር እዛው አካባቢ ትልቅ ድንኳን ጥሎ እዛ ውስጥ ነው የሚኖረው። እነሱን ወደ ውስጥ እንዲገቡ አይፈቅድላቸውም። ነጂብ ይህንን ነገር ሳያውቅ ወደ ድንኳኑ ይገባና ውስጥ ገብቶ አረፍ ለማለት ይሞክራል። እዚህ መሃል በትዝታ ወደ ኋላ ተመለሰ። ህንድ በነበረበት ሰዓት በደጉ ጊዜ ማለት ነው። በወንዝ ውስጥ የተለያዩ አይነት አሻዎችን እያወጣ እሱን በመሸጥ ነው የሚተዳደረው። አንድ ቀን ግን የእነሱ ጓደኞች ሳውዲ አረቢያ ሄደው በጣም ብዙ ገንዘብ እየሰሩ እንደሆነ ሲሰማ እሱን ወደ ላካቸው ካሩ ወደ ተባለው ሰው ይሄዳል። ነጂብም ለቤተሰብ የተሻለ ህይወት ሰጣለሁ ብሎ ስላሰበ ያለውን ነገር በጠቅላላ ሸጦ ካሩን ወደ ሳውዲ አረቢያ ላከኝ ይለዋል። ነጂብም ወስዶ ለካሩ ገንዘቡን ሲሰጠው ያለኝን ነገር በጠቅላላ ሸጬ ነው የምሰጥ እባክህ እንዳትክደኝ ይለዋል። ካሩም ካላመን ገንዘቡን መቅረት ይችላል፣ ገንዘብን ይዘህልኝ ሂድ አለው። ነጂብም እንደሱ አይደለም ገንዘቡን ማግኘት ለኔ ምን ያህል ከባድ እንደሆነ እንድትረዳኝ ስለፈለግኩ ነው ይለዋል። ሌላ በኩል የነጂብ እናትና ሚስት አንድ ቤት ውስጥ ነው የሚኖሩት። ቤታቸው ጣሪያ ዝናቡን መቋቋም አቅቶት ዝናቡን ወደ ውስጥ እያስገባው ነው። የዛም ሆኖ ግን በጣም ደስተኛ ናቸው። እዚህ መሃል ጃፋር ነጂብን መደብደብ ይጀምራል። ከተኛበት ያስነሳውና እየጎተተ አስወጣው። መተኛት ከፈለግ ይኸው ሜዳ አለልህ፣ ሜዳው ላይ መተኛት ትችላለህ አለው። የሚቀጥለው ቀን ያ ደቃቃ ሽማግሌ ወተት ያልብና ለነጂብ ይሰጠዋል። ውሰድና ላለቃችን ስጠው አለው። ነጂብም ወስዶ ወተቱን ላለቃው እንደመስጠት ወተቱን መጠጣት ይጀምራል። ኢብራሂምን በጣም ተናዶ ከተቀመጠበት ተነሳ።
ነጂብም የቀረውን ወተት ወስዶ ለአለቃው ይሰጠዋል። ጃፋርም ወተቱን ጠጥቶ ከጨረሰ በኋላ አሁን ሂድና ሽማግሌውን ምንድነው የምሰራው ብለህ ጠይቀው ይለዋል። ነጂብ የሚያወሩት ቋንቋ ምንም ሊገባው ስላልቻለ እኔ የመጣሁት ለካምፓኒ ስራ ነው፣ ሌላ ስራ አለኝ ይለዋል። በኋላም ስፖንሰር ነኝ ብሎት ነጂብን ጃፋር ጋር ያመጣው ሰውዬ ይመጣል። ነጂብም ፈጠን ይልና ሮጦ ሰውየውን ሊያናግረው ሞከረ። ሰውየው ምንም አልሰማ ሲለው በስተመጨረሻ ካሮ የሰጠውን ወረቀት ወስዶ ያሳየዋል። ስፖንሰር ነኝ ያለው ሰውዬም ወረቀቱን ቀደደበት። ነጂብም እንዴትም ተሯሩጦ ወረቀቶቹን ይለቃቅምና ያስቀምጣቸዋል። ምክንያቱም ለእውነት ስራ ወደዚች ሀገር እንደመጣ አንድ ያለችው ማስረጃ እቺ ወረቀት ብቻ ናት። ሌሎቹ ድንኳን ውስጥ ቁጭ ብለው ምግብ ሲመገቡ ነጂብ ዝም ብሎ ቁጭ ብሏል። በስተመጨረሻም ምግብ ሊሰጡት ይወስኑና እጃቸውን ይዘረጋሉ። ነጂብ በጣም ርቦት ስለነበር ጋይልና የሰጡትን ምግብና መጠጥ ይወስዳል። ነጂብ ከነሱ ምንም መፍትሄ እንደማያገኝ ስለተረዳ ኢብራሂምን ቤት በኩል አድርጌ ነው ወደ ዋና አስፓልት መውጣት የምችለው ብሎ ጠየቀው። ኢብራሂምም እንዳታስበው አንዴ እዚህ ከገባ ምንም መውጫ መንገድ የሚባል ነገር የለም ይለዋል። ነጂብ በጣም ግራ ተጋብቷል። ሌላ ምንም አማራጭ እንደሌለው አሁን ገና ነበር ያወቀው። በዚህ መሃል ወደ ኋላ መለስ ብሎ ጥሏት የመጣውን እርጉዝ ሚስቱን ማሰብ ጀመረ። መጨረሻ ጊዜ ሚስቱን የተሰናበተበትንም ቀን ያስታውሳል። ነጂብ ሽንት ቤት ገብቶ ሲወጣ ውሃ ይጠቀማል። በዚህም በጣም የተናደደው አለቃው ነጂብን መደብደብ ጀመረ። በዚህ ሰዓት ኢብራሂም እኛ እኮ ውሃ እንጠቀምም፣ ለውሃው ገንዘብ ስለሚያወጡበት ከሽንት ቤት ስትወጣ አሸዋ ተጠቀም ይለዋል። ነጂብም እኔ እኮ ሰው ነኝ እንስሳ አይደለሁም ብሎ በጣም ተናዶ ማማረር ጀመረ። እዚህ መሃል ታንከር ውስጥ ውሃ የሚሞላላቸው ሰው የውሃ ቦቴውን ይዞ ይመጣል። ነጂብም ይህንን ሰው እባክህ እርዳኝ፣ ከዚህ ቦታ ይዘኸኝ ሂድ ይለዋል። አለቃውም ይህንን ይሰማና ጭራሽ ለማምለጥ እየሞከርክ ነው ብሎ ነጂብን ጠየቀው። እዛም በጣም ተናዶ ቀበቶውን ያወጣና ነጂብን መደብደብ ጀመረ። ነጂብም ዱላ ምርር ይለውና ቀበቶውን ይይዘዋል። ይህም ሰው በጣም ስለተናደደ ድንኳን ውስጥ ገብቶ ሽጉጥ ይዞ ይወጣና ነጂብን መግደል ነበር የፈለገው። ነጂብ አሁንም በድጋሚ ይህን መሳሪያ ይይዝበታል። ሰውየውን በጣም ተናዶ ሽጉጡ ሰደፍ መቶት ነጂብን ጣለው። ነጂብ በየትኛውም ምክንያት ራሱን ስቶ በወደቀ ቁጥር መለስ ብሎ የሚያስበው ስለዛች ምስኪን ሚስቱ ነው። ከሚወዳት ሚስቱ ጋር ያሳለፈውን የፍቅር ጊዜ አሁንም ማሰብ ይጀምራል። ነጂብ ከወደቀበት ሲነጋ ራሱን አሁንም በድጋሚ እዛ መከረኛ ሸዋ ላይ ነበር ያገኘው። ተነስቶ ማልቀስ ይጀምራል። እዛም ኢብራሂም ጋር ሄድና ምን ያህል ሰዓት ነበር ራሴን ስቼ ወደኩት ብሎ ጠየቀው። ኢብራሂምም አርፈ ዝም ብለ የምትታዘዘውን ብታደርግ ነው የሚሻል፣ ምክንያቱም አንዴ እዚህ ከመጣ በምንም አይነት ሁኔታ አትመለስም አለው። ነጂብም ምንም አማራጭ ስለሌለው የዛን ቀን ተኝቶ ያድራል። በጠዋት ጃፋር ይቀሰቅሰውና ነጂብን ፍየሎቹን አልበህ ወተት አምጣልኝ ብሎ አዘዘው። ነጂብም ኢብራሂም ወዴት ሄደ ብሎ ጥያቄ ቢጠይቅም የሚመልስለት ሰው አላገኘም ነበር። ነጂብም ምንም አማራጭ ስለሌለው ወተቱን አልቦ ወስዶ ይሰጣቸውና የዛን ቀን በጎቹን ሲያግድ ይውላል። በጎቹንም እያገደ ሁለት በጎች ሲደባደቡ አይቶ እነሱን ለመገላገል መሃል ሲገባ ሁለቱም መተው ይጥሉታል። እዚህ መሃል አለቃው ይመጣና ሽጉጥ ተኩሶ በጎቹን ከበተናቸው በኋላ ነጂብን ከበጎቹ ጋር አትጫወት ብሎ ተቆጣው። ነጂብ በጣም ደክሞኛል፣ በዛ ላይ ያመመኝ ነው፣ እናም ወደ ሆስፒታል ውሰዱኝ አለ። ነገር ግን ህመሙን የሚያዳምጥለትም ሆነ ህመሙን የሚሰማው አንድም ሰው አልነበረም። ከቀን ወደ ቀን ነጂብ ምንም አማራጭ እንደሌለው ሲረዳ ሁሉ ነገሩን ጥሎ ጸጥ ብሎ እነሱ እንዳሉት መኖር ይጀምራል። አንድ ቀን ነበረ ነጂብ መስታወት የተመለከተው። ከዛ ምን እንደመሰለ ራሱን ሲመለከት በጣም ነበር የደነገጠው። የተከበረ አሪፍ ስራ ሰራለሁ ብሎ መጥቶ አሁን ግን የማንም ተላላኪ ሆኗል። ለቃውም ከኋላው ይመጣና ምን መልካለኝ ብለህ ነው መስታወት ላይ ቆመ ራስህ የምትመለከተው ይለዋል። ነጂብም በዚህ በጣም ተናዶ ጺሙን ለመቁረጥ ይሞክራል። ነጂብ በጣም እያለቀሰ ነበር። ምክንያቱም ምን ያህል ቀን እዚህ እንዳሳለፈና ወደ ሳውዲ አረቢያ ከመጣ ምን ያህል ቀን እንደሆነው እንኳን በቅጡ አያስታውሰውም። ስተመጨረሻም አንድ የተረዳው ነገር ቢኖር እንደ ኢብራሂም አርጅቶና ጠውልጎ አገልግሎት መስጠት እስኪያቆም ድረስ እዚሁ እንደሚያቆዩት ተረዳ። እዚህ አይነት ህይወት ከምኖር ራሴን ባጠፋስ ብሎ ራሱን ሊያጠፋ ሲል አሞሮች ይመጡና እንዳይሞት ምክንያት ይሆኑታል። እሱም ፈጣሪ ምልክት እየሰጠኝ ነው ብሎ ያስባል። እዚህ መሃል እነዚህ አሞራዎች አንድ ቦታ ተሰብስበው አንድ ነገር ሲመገቡ ተመለከተ። ነጂብም ሮጦ ሄዶ ያንን አሸዋ ሲገላልጥ ያ ምስኪን ሽማግሌ ኢብራሂም ነበር።
ጂብም ይህንን ሲመለከት በጣም ያዘነው። አለቆቹ ለሱ ምንም አይነት ርኅራኄና ሐዘን እንደሌላቸውም ተረዳ። ሞሮቹን የኢብራሂምን ሬሳ ከመብላት ሊያስቆማቸው ይሞክራል። እነሱ ግን እሱን ማጥቃት ይጀምራሉ። አማራጭ ስላልነበረው ጥሎ ዞር ነበር ያለው። ነጂብ እናቱ ሰርታ ከሰጠችው ምግብ ትንሽ የቀረ ስለነበር እሱን እየበላ እያለቀሰ መልሶ እናቱን ማስታወስ ይጀምራል። የሚቀጥለው ቀን ነጂብ በጎቹን ለማገድ በወጣበት ለማምለጥ ይሞክራል። ነገር ግን አለቃው ከሩቁ እየተከታተለው ስለነበር በግመል ላይ ሆኖ ያለበት ይደርስበታል። እዛም ተኩሶ እግሩን ይመታውና ከመሄድ ያስቆመዋል። ለቅጣትም ሁለቱንም እግሮቹን ይሰብረዋል። ከዚህ በኋላ ወዴትም ርቆ እንዳይሄድ ይነቃ። ነጂብ ራሱን ያገኘው የበጎቹ በረት ውስጥ ነበረ። ውሃ በጣም ጠምቶት ስለነበር ምንም አማራጭ ስለሌለው በጎቹ ውሃ ከሚጠጡበት ገንዳ አብሯቸው ውሃ መጠጣት ጀመረ። በጣም ብዙ ወራቶች ተቆጠሩ። ነጂብ አሁን ያ የሞተውን ሽማግሌ እየመሰለ እየመጣ ነው። ይህንን ኑሮ አሜን ብሎ የተቀበለ ነው የሚመስለው። መልኩ በጣም ተቀይሯል። አሟሟቱም እንደዛ ምስኪን ሽማግሌ እንደሱ እንደሚሆን በጣም እርግጠኛ ነው። በጎቹን እየጠበቀ በዚህ መሃል በጣም ኃይለኛ ዝናብ ይዘንባል። እሱም ፈጥኖ በጎቹን ይዟቸው ወደ አንድ ዋሻ ሄደ። ዝናቡን ከባራ በኋላ በጎቹን ይዞ ወደ ቤት እየተመለሰ ያለ ራሱን የሚመስል ሰው ከሩቅ ተመለከተ። ብሎ የሰውየውን ማንነት ሲመለከት ጓደኛው ሐኪም እንደሆነ ሲያውቅ በጣም ነበር የደነገጠው። ሁለቱም ተቃቅፈው በተፈጠረው ነገር በጣም አዝነው መላቀስ ይጀምራሉ። ጂብ እዚህ ከመጣን ምን ያህል ጊዜ ሆነን ታስታውሳለህ ብሎ ይጠይቀዋል። ሐኪም ያለበት ሁኔታ መጥፎ ስለነበረ እሱም እዚህ ከመጡ ምን ያህል ጊዜ እንደሆናቸው አያስታውስም። የጎተተው ፈጥነን ከዚህ አካባቢ ማምለጥ አለብን ይለዋል። ግን እንዴት አድርገው ማምለጥ እንዳለባቸው ሁለቱም አያውቁም። እዚህ መሃል የሐኪም አለቃ አብዱላሂ እነሱ ወዳሉበት ቦታ ይመጣል። ሐኪምም አለቃው ሳያየው ፈጠን ብሎ ጓደኛውን ጥሎ ወደ ስራው ይመለሳል። ጓደኛውንም ችግር ውስጥ እንዳትገባ አንተም ወደ አለቃ ተመለሳለው። ነጂብ ያ ጀግና ጓደኛው አሁን ተስፋ ቆርጦ ሲመለከተው በጣም ነበር ያዘነው። ሁለቱም በግ ጠባቂ ሆኖ ከመኖር ውጪ ሌላ ምንም አማራጭ የላቸውም። ከቀናቶች በኋላ ነጂብ ግመሎቹን ይዞ በወጣበት ጓደኛውን ከሩቁ ይመለከተዋል። ከዛም አሸዋው ላይ አንድ ወረቀት ያስቀምጥለትና ይሄዳል። እንደ አጋጣሚ ሆኖ ኃይለኛ ንፋስ ይመጣና ወረቀቱን ከቦታው አንስቶ ወደ ሌላ ቦታ ይወስደዋል። ነጂብ አለቃ እዛው አካባቢ ሆኖ እየተከታተለው ስለነበር ነጂብ የሚጸዳዳ ይመስልና ቁጢጥ ይላል። የነጂብ አለቃም ስትጨርስ ከብቶቹንና ግመሎቹን ሰብስበ ዛቸው ወደ ቤት ና ብሎ ጥሎት ይሄዳል። ነጂብ ወረቀቱ ላይ ምን እንደተጻፈ ለማወቅ ንፋሱ የሚወስደውን ወረቀት እያባረረ ነው። ነጂብ ጓደኛው እያቀደ እንደሆነ ይረዳል። እናም አንድ አፍሪካዊ ሰው ተዋውቆ ከሱ ጋር ሊጠፋ እንደሆነም ነገረው። አንተም ተዘጋጅ፣ ሶስታችንም አንድ ላይ ይህንን አካባቢ ጥለን እንጠፋለን ይለዋል። የሚቀጥለው ቀን ኢብራሂም ከአለቃው እንዴትም ብሎ አምልጦ ወስዶ ነጂብን ለአፍሪካዊ ሰው ያስተዋውቀዋል። እናም የነጂብ አለቃ ልጅ ስለምታገባ ሁሉም ጓደኛሞች ስለሆኑ ሰርጉ ላይ መገኘታቸው አይቀርም። ያንን አጋጣሚ ተጠቅመው ለማምለጥ እያቀዱ ነው። ለማምለጥ ያላቸው አንድና ብቸኛ እድል ይሄ ነው። ነጂብ ማምለጡን ሲያስብ በጣም ነበር ያስደነገጠው። ምክንያቱም እዚሁ ሞታለሁ ብሎ ሁሉንም ነገር የተቀበለ ሰው ነበር። ጓደኛውም ይህንን ቦታ ጥለን ሄደን ወደ ህይወታችን እንመለስ ብሎ ነጂብን ያናሳሳዋል። የፕሮግራሙ ቀን እየተቃረበ ሲመጣ የነጂብ አለቃ ሰብስቦ ቤቱ ጓደኞቹን ይጠራቸዋል። ነጂብ እንደተለመደው ከበጎቹ ጋር በጎቹ መሃል ቁጭ ብሏል። አሁን ነጂብ ሰው መሆኑን እንኳን እየረሳ እየመጣ ነው። ነጂብም አለቃ ዛሬ ለነጂብ በጣም ጥሩ ሆኖለታል። በተለየ መልኩ በርከት ያለ ምግብ አምጥቶ ሰጠው። የሚቀጥለው ቀን የነጂብ አለቃ የሚበላው ምግብ ይሰጠውና እመጣለሁ ብሎ ጥሎት ይሄዳል። ነጂብ ለመጀመሪያ ጊዜ ነፃነት ይሰማዋል። ልብሱን አወላልቆ ሁሌ አለቃው እዚህ ጋር እንዳትታጠብ ብሎ የሚከለክለውን ውሃ ከፍቶ ገላውን ይታጠባል። ውሃው ታንከሩ ባዶ እስኪሆን ድረስ ገላውንም ከታጠበ በኋላ ያስቀመጣትን አንድ ልብሱን ያወጣና ልብሱን ይቀይራል። ሰውነቱ ቀጭጮ ልብሱ በጣም ሰፍቶት ነበር። ነጂብ ከብቶቹን አልረሳቸውም። ከመሄዱ በፊት ለሁሉም በስነ ስርዓት ምግብ አቀረበላቸው። ያለቀሰ ሁሉንም እንስሳቶች ይሰናበታቸዋል። ምክንያቱም አንድ ጓደኛዬና ቤተሰብ የሚላቸው እነሱን ነው። ጓደኛው ሐኪምም ፍጠናውን እንቅስቃሴን ጀምር፣ አፍሪካዊ ሰውዬ ጥሎን ይሄዳል ይለዋል። ሐኪም ነጂብን እየደጋገመ ቦርሳ አትያዝ ቢለውም ነጂብ ግን ሊሰማው አልቻለም። ሌሊቱን ሙሉ ሲጓዙ ያድራሉ።
የውሃ ጥም ግን ሊገላቸው ደርሷል። ውሃ በጣም ነበር የጠማቸው። እንደ አጋጣሚ እዛው በረሃ ውስጥ እንስሳት የሚያረቡ ሰዎች ይመለከቱና ሄደን ውሃን ጠይቃቸው ብለው ያስባሉ። አፍሪካዊ ሰውየውም ጠባቂዎቹ ካዩን ሌባ ስለምንመስላቸው ምንም ሳያቅማሙ ነው ተኩሰው የሚገሉን ይላቸዋል። ምንም ሳይቆይ እነዚህ ጠባቂዎች ይመለከቷቸውና ወደ እነሱ መተኮስ ይጀምራሉ። ነጂብ የያዘውን ቦርሳ ጥሎ መሮጥ ይጀምራል። ሁሉም ነፍሳቸውን ለማዳን በተቻላቸው አቅም እዛ በረሃ ላይ መሮጥ ይጀምራሉ። በስተመጨረሻም ህይወታቸውን ካዳኑ በኋላ እስኪነጋ ድረስ እዛው አሸዋ ላይ እንቅልፋቸውን ይተኛሉ። የሚቀጥለው ቀን እነ ነጂብ ከእንቅልፋቸው ሲነቁ የአፍሪካው ሰውዬ ከነሱ ቀድሞ ተነስቶ እየሰገደ ነበር። እናም አምላኩ ቀጥተኛውን መንገድ እንዲመራው ይለምናል። መንገዱን የሚመራቸው የአፍሪካዊ ሰውዬ ነው። ነገር ግን ምን አውቆ እንደሚመራቸው እነሱም ግራ ግብት ነበር ያላቸው። ምክንያቱም በዚህም በዛም ቢታይ በሁሉም አቅጣጫ ከአሸዋ ውጪ ሌላ ምንም አዲስ ነገር የለውም። በጣም ደክሟቸው ስለነበረ ከሩቁ ውሃ የተመለከቱ መስሏቸው ሁሉም በጣም ጓጉተው መሮጥ ይጀምራሉ። ቦታው ላይ ሲደርሱም ያዩት ነገር በጣም ነበር ያስደነገጣቸው። ቦታው ላይ ያለው የሞተ የግመል ሬሳ ነበር። ነጂብና ሐኪም ሞታቸው የቀረበ ስለመሰላቸው ተቃቅፈው ያለቅሳሉ። ዛም በኋላ ደግሞ ሶስቱም አንድ ላይ ሰዓታቸው ሲደርስ ለአምላካቸው ጸሎታቸውን ያደርሳሉ። በአንድ አጋጣሚ ነጂብ ቆሞበት የነበረበት ቦታ ላይ እባቦች ከአሸዋ ውስጥ እየተምዘገዘጉ ይወጣሉ። ኢብራሂም ፈጠን ብሎ ሐኪምን ጎትቶ ያሻሸዋል። ነጂብ ሌላ ምንም አማራጭ ስላልነበረው እዛው እባቦቹ መሃል ቆሞ መጸለይ ጀመረ። አፍሪካዊ ሰውዬ ኢብራሂምም እንዳትንቀሳቀስ፣ እባቦቹ ወደ መጡበት እስኪመለሱ ድረስ እንዳትንቀሳቀስ ይለዋል። እድለኛ ሆኖ ነጂብ ያን ያህል አልተጎዳም ነበር። ትንሽ ነበረ ጫር አድርገውት ያለፉት። ኢብራሂምም ቁስሉን ያስርለትና ጉዟቸውን ይቀጥላሉ። ነጂብ ባዶ እግሩን እየተራመደ ስለነበረ የሚያቃጥለው አሸዋ እግሩን በጣም ጎድቶት መራመድ እያቃተው ይመጣል። ኢብራሂምም ልብሱን ያወልቅና በጨርቁ የነጂብን እግር ያስርለታል። ከሁሉም በላይ ሐኪም አቅም እያነሰው ስለመጣ በየመንገዱ ራሱን እየሳተ እየወደቀ ነው። እነሱ ተስፋ ሲቆርጡ ኢብራሂም ግን ተስፋ አይቆርጥም። እያበረታታቸው መንገዱን እንቀጥል፣ ትንሽ ነው የቀረን ይላቸዋል። የሆነ ሰዓት ሐኪም ራሱን መሸከም አቅቶት ራሱን ስቶ ይወድቃል። ኢብራሂም አማራጭ ሲያጣ ወደ አምላኩ ፊቱን አዙሮ አምላኩን መለመን ይጀምራል። አሁንም እሱ ከፊት ሆኖ እየመራቸው ከኋላ እርስ በርስ ተደጋግፈው እየተከተሉት ነው ያሉት። ሐኪም የመጨረሻ አቅማቶ ራሱን ስቶ ሲወድቅ ኢብራሂም ተሸክሞት አሁንም በድጋሚ መንገዱን ይመራቸዋል። ውስጣቸው ያለው ውሃ ሲያልቅ ነጂብና ሐኪም መሬት ላይ ተኝተው አልነሳም ይሉታል። ኢብራሂምም ፀሐዩን በልብሱ ከልሎላቸው የተወሰነ ረፍት እንዲያደርጉ ረዳቸው። የተወሰነ ከተንከባከባቸው በኋላ አሁንም ተነስተው እዛ በረሃ ላይ ጉዟቸውን ይጀምራሉ። ሐኪም በጣም ውሃ ጠምቶት ስለነበረ ነገሮች ሳይታዩት የታየው እየመሰለው ያውና ህንፃ ያውና አስፓልት እያለ መሮጥ ይጀምራል። ኢብራሂም ከኋላው እየተከተለው ሊያስቆሙ ቢሞክርም ሐኪም ግን ሊቆም አልቻለም። ጥሎ ደግሞ አሸዋውን ምግብ ነው በማለት አፍ ውስጥ መጠቅጠቅ ይጀምራል። ኢብራሂም ግራ ግብት ቢለው ሊያረጋጋው ይሞክርና ይመታዋል። ነጂብም ጓደኛውን ለመርዳት ይሞክራል። ኢብራሂም ግን ገፍትሮት ጥሎታውንም በድጋሚ ይሮጣል። በስተመጨረሻም ለመጨረሻ ጊዜ ይወድቅና አሁን የሞት አፋፍ ላይ ነው ያለው። ነጂብ የሚያደርገው ነገር ግራ ግብት ብሎት ጓደኛው እጁ ላይ ነፍሱ ይወጣል። ወደ አረቢያ መተን እታችንን እንቀይራለን ብለው ያሰቡት እነዚህ ሁለት ጓደኛሞች ረኛ ሆነው መንከራተታቸው ሳያንስ አሁን ደግሞ የሞት አፋፍ ላይ ነው ያሉት። ምንም አማራጭ ስለሌላቸው ሁለቱም የሐኪምን ሬሳ እዛው አሸዋ ላይ ጥለው ጉዟቸውን ወደፊት ይቀጥላሉ። በጉዟቸው መሃልም ኃይለኛ አውሎ ንፋስ ይነሳና አሸዋው በጠቅላላ ወደ እነሱ እየመጣ ይታያቸዋል። አማራጭ ስለሌላቸው እነሱም መሸሽ ይጀምራሉ። በሆነ ሰዓት ራሳቸውን ከሳቱበት ሲነቁ ሰውነታቸው አሸዋ ውስጥ ተቀብሮ ነበር ያገኙት። ነጂብ በጣም ተጎድቷል። እግሩ እንዳለ ቁስል በቁስል ሆኗል። ራመድ አልቻለም። ኢብራሂም ግን ነጂብን ደግፎት አሁንም ጉዟቸውን ይቀጥላሉ። ነጂብ በስተመጨረሻም በቃ ሞቻለሁ ብሎ ባሰበበት ሰዓት ኢብራሂም እዛው አካባቢ ውሃ እንዳለ ይረዳል። እንዴትም ብሎ ነጂብን ያበረታታውና አካባቢ ውሃ አግኝቻለሁ፣ ስለዚህ ወደዛ ብቻ እንሄድ ይለዋል። ነጂብ ውሃውን ለመጠጣት በጣም ጓጉቶ ስለነበር እየሮጠ ወደ ውሃው ይሄዳል። ኢብራሂም ግን ያስቆመውና እንደዚህ ተቃጥለ ብዙ ውሃ መጠጣ ከሆነ ልትሞት ትችላለ፣ ስለዚህ ቀስ በቀስ ውሃውን እንጠጣለን አለው።
ኢብራሂምም ጨርቁን በውሃ እያረጠበ ነጂብ ቀስ እያለ ውሃውን እንዲጠጣ አደረገው። እዚሁ አሸዋ ላይ ኢብራሂም ጠርሙስ ያገኝና እቺን ጠርሙስ በውሃ ይሞላታል። ውሃቸውንም ከጠጡ በኋላ ከዚህ ሲኦል ለመውጣት ጉዟቸውን ቀጠሉ። ነጂብና ኢብራሂም ዝም ብሎ ይጓዛሉ እንጂ ይሄ በረሃ የሚያልቅ አይደለም። በስተመጨረሻም ተስፋ ቆርጠው ሁለቱም ቁጭ ይላሉ። ነጂብ የተወሰነ ተኝቶ ከእንቅልፉ ሲነቃ ኢብራሂምን ሊያገኘው አልቻለም። ኢብራሂም ለነጂብ በጠርሙስ የነበረችውን ውሃ አስቀምጦለት ወዴት እንደሄደ አይታወቅም፣ ጠፍቷል። ነጂብም ኢብራሂም ያስቀመጠለትን ጠርሙስ ይይዝና ጉዞውን ቀጠለ። እግሩ በጣም ደክሞ ስለነበር እግሩን እየጎተተ አሁንም ጉዞውን አላቋረጠም። እስተ መጨረሻ ግን ፀሐይዋ ቀጥቅጣው ውስጡ ያለው ውሃ እንዳለ አልቆ ነጂብ ተስፋ የቆረጠ ይመስላል። እዚህ መሃል ነው ድጋሚ ተስፋ እንዲያገኝ የሚረዳውን ድምፅ የሰማው። ሩቁ የመኪና ክላክሶች ይሰማል። ነጂብ ወደ አስፓልት እየቀረበ እንደሆነ ስላወቀ እንዴትም እያለ እየወደቀ እየተነሳ ወደ አስፓልቱ ለመውጣት ይሞክራል። በስተመጨረሻም ነጂብ አስፓልት ዳር ደረሰና መኪና ለማስቆም መሞከር ይጀምራል። በዛ በኩል የሚያልፉ መኪኖች በጠቅላላ የነጂብን ሁኔታ ሲመለከቱ በጣም እየደነገጡ ጥለውት ነበር የሚያልፉት። አንድ ሰው እንኳን መኪናውን አቁሞ የሚረዳው ሰው አልነበረም። በስተመጨረሻም ነጂብ ልክ የሞት አፋፍ ላይ እያለ አንድ ሰው መኪናውን ያቆምለታል። ይሄ ሰው እንደ ነጂብ አለቆች ይለብስ ስለነበር ነጂብ ሰውየውን ሲያየው በጣም ነበር የፈራው። ምክንያቱም አለቆቹ በጣም ነበር የሚቀጠቅጡት። ይሄ ሰው ግን በጣም ጥሩ ሰው ነው። ሰውየውም የነጂብ አለባበስ ሳያስጨንቀው መኪና ውስጥ ያስገባውና የሚጠጣ ነገር ይሰጠዋል። ነጂብም ውሃውን ከጠጣ በኋላ ማልቀስ ይጀምራል። ምክንያቱም ሳይሞት በህይወት ተርፏል። ይሄም ጥሩ ሰው ነጂብን ወደ ከተማ ከወሰደው በኋላ ከተማ ያወርደውና ጥሎት ይሄዳል። ነጂብ መንገድ ላይ ያገኘውን ሰው በጠቅላላ እንዲረዱት ይጠይቃል። ነገር ግን በቅጡ እንኳን አረብኛ መናገር ስለማይችል ማንም ሊረዳው ፈቃደኛ አይደለም። በመጨረሻም አንድ ሬስቶራንት በር ላይ ይወድቃል። የሬስቶራንቱ ሰራተኞች አብዛኞቹ ህንዳዊ ስለነበሩ ነጂብን እንዴትም ተሯሩጠው አስገብተው ወንድማቸውን ሊረዱት ይሞክራሉ። ገላውን አጥበው የሚለበስ ይሰጡታል፣ ቁስሉንም ያክሙታል። እሱም ታሪኩ ምን እንደሆነ ይነግራቸዋል። እናም በቃሉ የያዘውን የቤተሰቦቹንም ስልክ ይሰጣቸውና ደውሎ ከሚስቱና ከልጁ ጋር ይገናኛል። ነጂብ የቤተሰቡን ድምፅ ሲሰማ በጣም ነበር ሆድ ብሶት ያለቀሰው። በኋላም ተመልሶ ወደ ሀገሩ እንዲሄድ ወደ ፖሊስ ጣቢያ ይወስዱታል። ነጂብ ዲፖርት ተደርጎ ከመመለሱ በፊት አንዳንድ ሰዎች ከስፖንሰራቸው አምልጠው ዲፖርት እንደረግ ስለሚሉ ስፖንሰሮች መጥተው ሰራተኞቻቸውን እየደበደቡ ይወስዳሉ። እዚህ ሰዓት ነው ነጂብ ስፖንሰር ነኝ ብሎ የወሰደውን ሰውዬ ፊት ለፊቱ ቆሞ የተመለከተው። ነጂብም በቃ ሰው መልሶ ወሰደኝ ብሎ በጣም ተጨንቆ ሲንቀጠቀጥ ሰውየው ትክክለኛ ስፖንሰር አይደለውም እንጂ ትክክለኛ ስፖንሰር እኔ ብሆን ድጋሚ ወስጄ ሲኦል ነበር ህይወት ማረገው ይለዋል። በዚህ ሰዓት ነው ነጂብ ይህ ሰው ስፖንሰራቸው ሳይሆን ስፖንሰራችሁ ነኝ ብሎ አታሎ ከኤርፖርት እንደወሰዳቸው የተረዳው። እናም ነጂብ የሁሉ ዓመት በስቃይና በእንግልት ያለምንም ክፍያ ነበር ሲሰራ የቆየው። የተፈጠረው ነገር ምን እንደሆነ ሲረዳ ነጂብ በጣም ይከፋውና ማልቀስ ይጀምራል። በስተመጨረሻም ነጂብ ምንም ነገር ሳይዝ ባዶ እጁን ወደ ሀገሩ ተመልሶ ይገባል። አሁን ግን ድጋሚ ከሀገሩ ላለመውጣት ወስኖ ነበር ወደ ሀገሩ ተመልሶ የሄደው። እዚህ ጋር የዛሬው ፊልም ያበቃል። ፊልሙ የተሰራው እውነተኛ ታሪክ ላይ መሰረት አድርጎ ነው። ስደት ላይ ያላችሁ እህት ወንድሞቼ በጠቅላላ ፈጣሪ በሰላም ለሀገራችሁ ያውቃችሁ። እስካሁን አብራችሁኝ ስለቆያችሁ በጣም ነው አመሰግነው። ስለ ፊልሙ ያላችሁን አስተያየት ኮመንት ላይ አስቀምጡልኝ። የቤተሰብ ቁጥራችን 65,000 ሊገባ ትንሽ ብቻ ነው የቀረው። ሰብስክራይብ እያደረጋችሁ እኔም ቤተሰባችሁ አድርጉኝ። እወዳችኋለሁ። ቻው